ሰላም እንዴት ናችሁልኝ? ውድ ተከታታዮቼ ዛሬ በሌላ ቪዲዮ መጥቻለሁኝ። እንደምታዩት ሩዝ በአትክልትን ለጾም ቆንጆ የሆነ አማራጭን አብረን በጋራ እንሰራለን። ተከታተሉኝ። ትንሽ ጠፍቼ ነበረ፣ ተመልሼ መጥቻለሁኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። ላይክ ሰብስክራይብ በማድረግ አበረታቱኝ። የቆያችሁትም እንኳን ደህና ቆያችሁኝ። ዛሬ እንደምታዩት እንደዚህ ብሮኮሊን የተለያዩ አትክልቶችን አዘጋጅቻለሁኝ። በመከታተፍ ጀምራለሁ። ሁሉንም እንደዚህ ቆረጥ አድርጌ ከከታተፍኩኝ በኋላ የማደርገውን ቀጥዬ ያሳያችኋለሁኝ። እንደዚህ ጎድጓዳ ሳህን ውስጥ ብሮኮሊኑን ካደረኩኝ በኋላ የፈላ ውሃ ጨምርበታለሁ። ትንሽም ለ3 ደቂቃም በድስት ማንተክተክም ይቻላል። ሁለት አማራጭ አለ። ከዛ ጨው አድርግበትና ከድኛ አስቀምጣለሁ። ሌሎች አትክልቶችን ደግሞ አዘጋጃጃለሁ ማለት ነው። እንደዚህ እንጉዳዩን እንደዚህ ቆረጥ አደርገዋለሁ። የላይኛውን ልጭ ካስተካከልኩኝ በኋላ እዚህ ጋር ስፒናቹን እንደዚህ ቆረጥ አድርጌ ቅጠሎቹን ብቻ ጎረድ አደርገዋለሁኝ። ብዙ አላደቀውም። በጣም ቶሎ የመብሰል ባህሪ ስላለው ጎረድ ነው አድርጌ የምጠቀመው። እንደዚህ ካዘጋጀው በኋላ እነሱን ወደ ጎን አድርጌ ደግሞ እዚህ ጋር ኤግ ፕላንቱን የመሃሉን ተውና የዳርዳሩን ብቻ ነው የምጠቀመው። መሃሉን እንደ ፍላጎታችሁ ነው። ብዙ ሰው ይጠቀመዋል። እኔ ግን ለዛሬ አልፈልገውም። ዳርዳሩን ቆርጬ ከታትፌ ያስተካከልኩኝ። ከዛን ባሮ ሽንኩርት በትልቁ አለኝ። እሱን ደግሞ ከትፈዋለሁ። ቀይ ሽንኩርት አለኝ። አንድ ራስ ሽንኩርት ነው የተጠቀምኩት። ለምን ባሮን ስለምጠቀም ይሄኛውን ብዙም አልጠቀም ብዙም አይደለም። አንድ ራስ ቀይ ሽንኩርትና ግማሽ ባሮ ይበቃኛል። ነጭ ሽንኩርት አለኝ። ነጭ ሽንኩርቴን ጎረድ አድርጌ ከተፍኩኝ። መጥበሻዬን ጥጄ አሁን ወደ ስራው እንገባለን። እንደዚህ የሚበቃኝን ያህል ዘይት ከጨመርኩኝ በኋላ በቅድሚያ ቀይ ሽንኩርቱን ጨምረዋለሁኝ። እዛን ጎረድ ያደረኩትን ነጭ ሽንኩርት ጨምርበታለሁ። እዛን አብሬው ትንሽ ጥብስ አድርጌ አበስለዋለሁኝ። በመቀጠል እንጉዳዩን ነው መጀመሪያ የምጨምረው። እንጉዳዩ ትንሽ ውሃ ነገርም ሊያወጣ ስለሚችል መጀመሪያ እሱን አብሬ አበስለዋለሁ። ጥብስ ቅጠል አደርግበታለሁ። ከዛን ኤግ ፕላንቱን እጨምርበታለሁ። በጣም ቆንጆ የሚጣፍጥ ለሩዝም ከፈለጋችሁ ደግሞ እንደዚህ ፓስታም ስትሰሩ በዚህ አትክልቶች እንደዚህ ስትሰሩ በጣም ነው የሚጣፍጠው። ቆንጆም ደግሞ ለጾም ቆንጆ አማራጭ ነው። ጤናማ የሆነ አመጋገብ ነው። ከዛን ስፒናቹን ጨምርበታለሁኝ። አስተካክለዋለሁኝ። ቶሎ ነው ስለሚበስል እሱን ብዙ ሳላበስለው ነው ሌሎችን አትክልቶች ቶሎ መጨመረው። ቶሎ የመብሰል እንትን አለውና አሁን እንደዚህ ባሮ ሽንኩርት ጨመርኩበት። በጣም ነው የሚያጣፍጠው። ቆንጆ ጣዕም ይሰጠዋል። ይሄኛው ሽንኩርት አትክልት ስንሰራ በጣም ነው የሚጣፍጠው። በተለይ አልጫ ነገር ስንሰራ
ሽንኩርት ብንጠቀም በጣም ነው ለምግባችን ቴስት የሚሰጠውና ከዛን ቅድም ያያችሁትን አትክልቱን በቶሎ ቶሎ ነው እየጠበስኩት ያሳየዋችሁ ያለሁት። ለምን በጣም የአትክልቱን የምናገኘውን ጥቅም እስኪያጣ ማብሰል የለብንም። እንደምታዩት ነው ብሮኮሊኑ ተዘፍዝፎ በጨው ስለተቀመጠ አያችሁ ከለርን ጠብቆ በጣም የሚያምር ከለር ነው ያለው። በዛ ላይ ቶሎ ሰዓት ላይ ብዙ ማናቆየው ቆንጆ ጥቅም እናገኛለን ማለት ነው። ከዛን ቁንዶ በርበሬ ያደርግበታለሁ። ከዛን ትንሽ ካዋሃድኩኝ በኋላ የሚበቃኝን የጨው አደርግበታለሁ። ቲማቲም አደረኩበት። ቲማቲሙንም በጣም ብዙ ሰዓት አላቆየሁም። ያው መውረጃው አካባቢ ነው የጨመርኩት። በጣም እንትን እንዳይልብኝ ፍርስርስ እንዳይል በጣም እንዳይበስል በመካከለኛው እንዲበስል ነው። ፐርሲሊን ወይንም የድንብላል ቅጠል ከላዩ ላይ ያደረኩበት። ይህም ቆንጆ ጣዕም ነው ለምግባችን የሚሰጠው። በመቀጠል እንዲህ አረንጓዴና ቀይ ቃሪያ ያለኝ እሱን ከትፌ ጨምሬያለሁኝ። እንደምታዩት ነው የምግብ ይዘቱን ሳይለቅ በጣም ቆንጆ ጤናማ ምግብ። እንደዚህ አንዳንዴ እውነት ሁሌም ጾም በሆነ እስከምንል ድረስ እንደዚህ በቃ ጤናማ የሆነ አመጋገብን መመገብ እንችላለን። እንደምታዩት ነው ከለሩ የሚያምር ቆንጆ ጣዕም ያለው አትክልት ነው የሰራሁት። አሁን ሩዜን እንደዚህ መካከል ላይ አድርጌዋለሁኝ። አትክልቱን እንደምታዩት ነው በጣም ያምራል። ቆንጆ ጣዕም አለው። እንዴት እንደሚጣፍጥ ልነግራችሁ አልችልም። ስሩና ሞክሩት። ከወደዳችሁ ቪዲዮዬን ላይክ፣ ሰብስክራይብ አድርጉልኝ። ቤተሰብ ሆኑኝ፣ አበረታቱኝ። ጊዜና ሰዓታችሁን ሰጥታችሁ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ። ቻው ቻው።